አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የቻናል ዋን ቤተሰቦቻችን ኢፍጣርን ከኛ ጋር የተሰኘው ፕሮግራማችን እንሆ ጀምረናል። በዛሬው ፕሮግራማችን እንግዲህ ጋዜጠኛ ይሁኑ አርቲስት ይሁኑ እኔ ራሱ ለማየት በጣም ነው የጓጓሁትና ኢፍጣር ሰዓት አርፍጄባቸዋለሁ። ውስጥ እነሱ እየጠበቁኝ ነው። ማን አለ የሚለውን አብረን እናያለን። ወደ ውስጥ አብረን እንግባ። በዛሬው ኢፍጣር ፕሮግራማችን ላይ ለየት የሚያደርገው ከሙስሊም እህት ወንድሞቻችን ጋር እንዲሁም ደግሞ ከክርስቲያን እህትና ወንድሞቻችን ጋር ሰብሰብ ብለን ኢፍጣርን እዚህ ሰዓድ ሬስቶራንት ልናፈጥር ሰብሰብ ብለናል። እንግዲህ በጣም ለየት ያለ ፕሮግራም ነው አይደለም? መጠየቁስ እንግዲህ ኢፍጣራችንን እንደዚህ ሰብሰብ ብለን አፍጥረናል። አሪፍ ፕሮግራም ይኖረናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በጣም የምንወዳት እንዲሁም በጣም የምናከብራት የሳቅ ምንጭ የሆነችው ቀጮ ወይነት አብራናለችና አለው። እግዚአብሔር ይመስገን። እንዴት አየሽ ኢፍጣሩ? በጣም ቆይ ሁሌ እንድንምታፈጥሩት ሁሌ እንምጣ ሁሌ ተገናኘን ደስ ይላል። ፍቅሩ ደስ አላለሽ? በጣም እኔ እንደዚህ አልጠበኩም። ኮች ቴምራን በሰጡኝ ደግሞ አፍጥር በደንብ ይዋዳል ከሰውነቴ ጋር። ኮች አመሰግናለሁ። እሺ እስቲ እንዴት ነው ከሙስሊም ወንድሞቻችን ጋር ኢፍጣርን ወይም ደግሞ ረመዳን እንዴት ታከብሩታላችሁ? አንድ ላይ እንዴት ነው የምታፈጥሩት? ሙስሊም እህትና ወንድም ካሉ እኔ ጓደኞች አሉኝ፣ ሙስሊም ጓደኞች አሉኝ። ከነሱ ጋር አፈጥር ነበረ። ያው ከልጅ በኋላ ሁሉም ነገር ቀረና ቤት ተሰበሰብን። ዛሬ አኪዬ እስቲ ከሙስሊም ወንድሞቻችን ጋር ላፍጥር ሲለኝ በደስታ ብዬ ተነስቼ መጣሁ። ምን አየሽ ተመራም በምግብ ቀልድ የለም። በእውነት በጣም ደስ ብሎኛል። ሁሌ እንዲየጠራችሁን አብረን ብናፈጥር እኛ ስለምን አንጋብዛቸው? ማኬ እኛም ቤታችን ብንጋብዛችሁ ደስ ይለናል። ለምን እኛ አሁን ስንት ነን? እኛ እንደዚህ አገራችን ፍቅር እንዲመርጫት እንችላለን። በቂ ነን። ልክ አይደለም? አሁን ብዙ ሙስሊሞች ብትኖሩም ሶስት ክርስቲያን ብንሆን ግን አንድ ነን። ስለዚህ እኛ ፍቅር ነው የምንፈልገው። እውነት ፍቅር ሰብካችሁናል። ያው በእናንተው አላህ ይስጥልን ብለናል። ያው በእኛው እግዚአብሔር ይስጥልን እንደማለት ነው። አይለየን፣ ፍቅር ይስጠን፣ አገራችን ይባርክልን። ይሄ ፍቅር በየቤቱ ይግባ። እኛ ጋር የመጣ ፍቅር በየቤቱ ይግባ። ስለዚህ በጣም ወድጄዋለሁ። ሀያት ወሰዳችሁ ካይሮ ፍሬንድስ ታይ በቴምራዊ ወፈር ያው አሁን ላይ የሁለታችን ጾም ነው ያለው አይደል? የሁሉም ጾም ነውና የአብይ ጾምና የረመዳን ጾም ነው። እና እንዴት እንትን ትያለሽ? ለምን ገጠመ ብዬ ራሴን እጠይቃለሁ። አይ ቲንክ አሁን ለተደጋጋሚ ጊዜ ገጠመ አይደል? ለምን ገጠመ ብዬ ራሴን እጠይቃለሁ። እኛ ፈልገን አልገጠም ነው፣ እኛ ካልኩሌት አድርገን አላመጣነው። ይሄ እግዚአብሔር ለምን ይሄን አደረገ ብለ ሁሉም ሰው ማሰብ አለበት። ሙስሊሙም ክርስቲያኑም ሌላ ሃይማኖት ያለው ለምን ይሄ ነገር ገጠመ ብሎ ማሰብ አለበት። አሁን ሁላችንም ሙስሊሙም ክርስቲያኑም በቃ በጸሎት በጾም በንስሐ እንድንጸዳ ጾማችን እኩል አደረገው። ሌላ ጥያቄ ልጠይቅሽ። አንቺ ግን ታሳዝኝኛለሽ። እሷ አላፈጠረችም። እኔ አንቺን ብሆን ሞቻለሁ። በአጥንቴ ነው የሄድኩት። በምግብ አትቀልጅ ቢ እኔ አሁን በምግብ አልቀልድም። አይ ያው ለሰውነቴ ራስ ማን ለመካት ተነጋገሩ። ይሄ ተነጋገሩ። እኔ እንደሆንኩኝ ወጥቻለሁ ከዚህ ያሳይ እንደ ልፎም። እሺ ድሮ ቀጮ ነበር የሚባለው፣ አሁን ሞዴል ቀጮ ተብያለሁ። يا مرحبا زين الشهور
እንኳን ወደ ኢትዮ ሳዳት አረቢያን መጅሊስ በሰላም መጣችሁ። ኢትዮ ሳዳት በፈርኒቸር ጥበብ ውስጥ ስማችን የጥራት መለኪያ ውጤታችን ደግሞ የታማኝነት ምስክር ነው። ሰውነቱ እንዲያርፍ ተደርገው የተሰሩ ለአይን የሚማርኩ ዘመናዊ አረቢያን መጅሊሶች፣ ለረጅም ዘመን አገልግሎት የሚሰጡ ጠንካራ ድጋፎች፣ የቤቶን ድባብ የሚቀይሩ ውብ ምንጣፎችና ለስላሳ መጋረጃዎች እኛ ጋር ጥራት በዲዛይን ተውበዋል፣ ምቾት ደግሞ በውበት ተከብረዋል። አድራሻችን ቁጥር 1 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230 ቁጥር 2 ቤተል ቢጫ ፎቅ አጠገብ ቁጥር 3 ኦሪኖ ካለፈ ብሎ ማዲያ ህንፃ ሁለተኛ ፎቅ እንዲሁም በክፍለ ሀገር ድሬዳዋ፣ አሶሳ፣ ቡታጀራ፣ ፍሬና ሰመራ እንገኛለን። አድራሻው ራቀኝ ብሎ አይጨነቁ። ምቾት ባለው በዲሊቨሪ አገልግሎታችን የመረጡትን ምርት ካሉበት ቦታ ድረስ በታማኝነት እናደርሳለን። ከእርሶ የሚጠበቀው መምረጥ ብቻ ነው። ምቾቱን ለእኛ ይተውልን። ኢትዮ ሳዳት የምቾቶ ድጋፍ። ኡስታዝ አሚር ሲራጅ እዚህ አብረን አለ። ስለ ረመዳን የተወሰነ ነገር ይለናል። ኡስታዝ አሚር ስለ ረመዳን የተወሰነ ነገር። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ታምራላችሁ። ዛሬ እንግዲህ ከቻናሉን ጋር ኢፍጣር እያደረግን ያለነው ከሙስሊም ወንድምና እህቶች እንዲሁም በጣም ከምናደንቃቸው የባለሙያዎች ጋር ከክርስቲያን ወንድምና እህቶቻችን ጋር በጋራ እያፈጠርን ነው። ረመዳንን በተመለከተ በጣም አጭር ነገር ልበል። ረመዳን ላይ የሚፈለገው ነገር ምግብና መጠጥን ብቻ ሳይሆን እንድንከለከል ወይም ደግሞ እንዳንበላና እንዳንጠጣ ሳይሆን ትልቁ ዓላማ ሰውን መሳደብ፣ መጥፎ ነገር ከአፍ ማውጣት፣ ሐሜት፣ ለሰው ልጅ ተንኮል ማሰብ፣ ምቀኝነት፣ ይሄ የልብ በሽታ የሚባሉ በጣም ከመጥፎ ሰው ልጅ ከሚያደርጋቸው ኃጢያት ከሚባሉ ነገሮች ትላልቅ ቦታ የሚሰጣቸው ለሰው መጥፎ ማሰብ፣ ከምቀኝነት ከነዚህ ነገሮች ራስን መቆጠብ ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም من صام رمضان ايمانا واحتسابا غفر له ما تقدم من ذنبه ከ12ቱ ወራት ውስጥ አንድ ወራት ብቻ ለዚህ ተሰጥቶ ይሄንን እንድንለማመድ ይፈልጋል ማለት ነው። እና ረመዳንን አምኖበት ይሄኛውን አንድ ወር ማለት ነው ይሄንን ኤክሰርሳይዝ ያደረገ ሰው ያለፉ ወንጀሎች ሁሉ ይማራል ይባላሉ። በጣም የሚገርማችሁ ነገር ዋና እንድንወስድ የሚፈልገው ነገር ረመዳን ሊያለማምደን የተፈለገው ነገር አላማው aim of fasting Ramadan the month of Ramadan ምንድነው ስንል ሀያታችን ወይም ደግሞ ሙሉ ህይወታችን እንደ ረመዳን እንዲሆን ነው የሚፈልገው። ፊጥራችን ደግሞ ከጌታችን ጋር ከአላህ ጋር የምንገናኝበት የምንሞትበት ወቅት እንዲሆን ይፈልጋል። በህይወታችን እያለን ሙሉ የምንኖረው 60 ዓመት ይሁን 70 80 ዓመት ባለን ህይወት ጠቅላላ ለሰው ልጅ ጥሩ ማሰብ፣ ለሁሉም የሰው ልጆች እርዳታ ማድረግ፣ ለተቸገሩ ማብላት፣ ለለበሱ ማልበስ፣ ይሄ የሚፈልገው ከህይወታችን የሚፈልገው ነው። እና ማፍጠር ማለት ደግሞ ትልቁ ሴንሱ on the big sense እናስበው ከአላህ Subhanahu Wa Ta'ala ከጌታችን ጋር ሞተን ቀብር ስንገባ የምንገናኘው ህይወት እንዲሆን ነው የሚፈልገው። አንድ የመጨረሻ ሐዲስ ላስተዋውሳችሁና ንግግሬን ልጨርስ። ነብዩ መሐመድ አለይሂ ሰላቱ ወሰላም ለሰው ልጅ በጠቅላላ በሙስሊሞች የተገደበ it's not specified to the Muslims ለሙስሊሞች ያልተገደበ ለሰው ልጅ ጠቅላላ ለሂውማን ቢንግ አንድ ሜሴጅ አላቸው። ያ አዩሃ الناس oh you human being እናንተ የሰው ልጆች ሆይ ያ አዩሃ الناس አፍሹ ሰላምን አብዙ በምድር ላይ ወአጥዒሙ الطعام ምግብን ደግሞ መግቡ ለተቸገሩ ለተራቡ በጾማችን ልናስባቸው የሚገቡ እነዚህን ሰዎች ነው። ወአጥዒሙ الطعام ወሰሉ بالليل والناس نيام ሰዎች በሚተኙበት ሌሊት በተኙበት ሰዓት ደግሞ ከጌታችሁ ጋር ተዋደቁ፣ ጌታችሁን ማርታ ለምኑ። ለሰዎች በጠቅላላ ማርታ ለምኑ፣ ለራሳችን ብቻ ሳይሆን ማለት ነው። ተድኹሉል ጀና ቢሰላም ጀነትን በሰላም ትገባታላችሁ ብላችኋል። ሁላችንንም አላህ በጀነት ይሰብስበን። በጣም የምንወዳት በጣም የምናከብራት እናት ፋንታ አይደል? እኔ ስምሽ አንዳንዴ ታታብኛለሽ። የእናት ፋንታ የእናት ምትክ በጣም በኢቲቪ ላይ እንግዲህ በጣም በሚወደው ቡና አይደል ልናቀሽ ዛሬ ብታፈይልን ደስ ይለን ነበር። ሌላ ቀን እንግዲህ ያው
ከቴምር የቡና ቁርስ ጋር ዝንጥ ያለ ቡና ፈላላችኋለሁ። አብረሽን ስለመጣሽ በጣም ነው የምናመሰግነው። እኔም አመሰግናለሁ። እስቲ እስከ ረመዳን ጋር በተያያዘ የዛሬ ኢፍጣር እንዴት አየሽ? በጣም ነው ደስ የሚለው። በተለይ ደግሞ ጾሙ አንድ ላይ ነው የሚሆነው ከኛ ጾም ጋር እኛ ጾምን ከዛ ደግሞ ከምሳችን በኋላ ነው ወደ እናንተ ጋር የመጣ ነው። ደስ የሚል ድባብ አለው። ይሄ አንድ አይነት መንፈስ ነው ያለው የዚህ የእስልምናና የክርስትና ያው አብረን ደግሞ ስላደግን ስለተላመድ ነው በቃ አንድ ደስ የሚል መንፈስ አለው። አሁን እኔ አብሮ አደጎቼ ሙስሊሞች ናቸው። ያው አብዛኛው ቤተሰቦቻችን ከወሎ ሲመጡ አንድነታቸው በጣም ጥብቅ ያለ ነው። ማህበራዊ ግንኙነታቸው በተለይ ወሎ ላይ እኮ ጋብቻ እናት አባት ምናምን ብለሽ ስታስቢ ከዛ በኋላ እንደዚህ ስትቆጥሪው ይጋባሉ፣ አብሮ ይኖራሉ፣ እድር አላቸው፣ ማህበር አላቸው። አሁን ለምሳሌ ጥምቀት ሲሆን ሙስሊሙ ኦርቶዶክሱም አብሮ ነው ታቦት የሚወጡት፣ አብሮ ያጸዳሉ። ልክ ራጉኤል እንዳለው ማለት ነው። እንደ ራጉኤል ቤት አሁን የመስጊድ ጊዜ የመስጊድ ማን ነው የአርብ ቀን ብታይ ራጉኤል አካባቢ ድረስ ነው የሚሄደው ስግደቱ። በሰላምና በፍቅር ነው የሚያልቀው። እንደዚሁም ደግሞ እንደዚህ የታቦታት ሲወጡ ምናምን ድረስ እታች እስከ መስጊድ ድረስ ነው ሰው የሚመጣው። በፍቅር ነው የሚስተናገደው። ኢትዮጵያ እኮ ያው የእስልምና ታሪክ ሲጀመር በእንግድነት ወደ ኢትዮጵያ ሲመጡ የመጀመሪያ እንግዳ ተቀባዮች ነን። አልነጃሺን እናስባቸዋለን። ከዛ ጀምሮ እንግዲህ አብሮነታችን የቀጠለው እስካሁን ድረስ ነው። ዘላለማዊው ነው እስከ ወደፊቱም ድረስ ነው። እኔ ያደግኩት ከሙስሊም ቤተሰቦች ጋር ነው እና እንደ አንድ ቤተሰብ ነው የምንተያየው። መነን አካባቢ ነበርና ሀጂ ማምሽበሺ በአካባቢ የሚታወቁ የተከበሩ ሀጂ ናቸውና የወሎ ኤምባሲ ባያቸው እሳቸው ቤት መጥቶ ተምሮ አድጎ ስራ ይዞ ውጪ የሚሄደው ሄዶ እዚህ ያለው ተድሮ ይድራሉ፣ ይገባሉ። በዚህ በግብዣና ልጆች ያሳደጓቸው በሚድሯቸው ሰዓት የኔ እናት ደግሞ የክርስቲያኑን ፓርት የምትሰራው እሷ ነች። መክተፊያው፣ ቢላው፣ ስጋው ምናምን ይሄዳል። አንድ ድንኳን ይኖርና መስተንግዶ ተጀምሮ እስከሚያልቅ ድረስ ታጠናቀቃለች ማለት ነው ከሌሎች ጎረቤቶች ጋር። እንዲሁም ደግሞ እኛ ጋርም ደግሞ እንዲህ አይነት ነገር ሲኖር ብዙ ስለሆኑ እንደዚህ አይነት ነገር አብሮ መብላት መጠጣት አብሮ አደጌ ነውና በጣም ደስ በሚል ሁኔታ ነው እንደው የድሮን አስታወሰኝ። ጾም ቢሆን ላቃሉ ነው ሙስሊም ጾም። አው ሃይፋይ ማም ጓደኛዬ አሁን አሜሪካን ሀገር ነው ያለችውና ሌሎችም አሉ። ለእንትን እኮ ነው ለሾርባ እኮና ለሳምቡሳ ብለን ነው የምንጾመው። እኔ የሚገርመኝ ለምንድን ነው ታማኝ ሆንኩት? አሁን ቤት ሂጂ በልቼ ጠጥቼ ቢመጣ እኮ ምንም ችግር የለው፣ ግን አላህና እግዚአብሔር አንድ ነው ስለተባለ ያው እግዚአብሔርም እግዚአብሔር ነው አንድ ኮኑ በቃ ያውቃል ማለት ነው ብለሽ ልቦናሽን ጽድት አድርገሽ የምር ነው የምትጾሚ። ከዛ በኋላ ጠብቀን አብረን እንበላለን ጠጣለን። የራሳችን ያቺ ሾርባ ከጧት ጀምሮ ስትሰራ እናያታለን፣ እስከ ማታ እንጠብቃታለን። ሳምቡሳ ሲጠቀለል ምናምን ሲል እየተቆለጨለጨ ምንም አይሰጡንም። ብታይ ቀላል የቴምር ብለው አይሰጡም ማታ ስለዚህ እኔ በጣም ስለለመድኩት ብዙውን ጊዜ እነኝን አይነት አጽዋማቶች ከሙስሊም ጓደኞቼ ጋርና ቤተሰቦቼ ባያቸው ከቤተሰቦቼ ጋር ነው የማሳልፈው። በጣም መንፈሴ ሊወደ ደስ የሚለው ነገር አለ። አሁን ደግሞ ጾማችን አንድ አይነት ሲሆን የሆነ አንድ አይነት መንፈስ ነው የሚሰማኝ እና በዚህ በጣም ደስተኛ ነኝ። ዛሬ በጣም ደስ በሚል ሁኔታ አይደል እያከበርን ያለ ነው። ደስ ብሎናል አይደል? ግን እንደሱ አንዳንዶቹ እንደ በልጅነት ይሆን ጓደኞቼ ጋር አብረን ጾማን ደበቅ ቢደፈቅ እኔ እኮ እሱ ነው እኮ ደፈቅ አድርገህ እሱ ዋና ቴምራው ሳምቡሳ ሆነች ደፈቅ አድርጌ ለብዬ እኔም እኮ እሱ ነው የቆጨኝ። ደግሞ አላ ምግብ አሁን እነሱ ቤት ለምግብ ማይኖረው ጋር እነሱ በቃ አፍጠር እስኪደርስ ምንም ነገር የለም። ቤት ግን አለ እኮ ይሄ ታማኝነት እኮ በጣም የሚገርም ይሄ ታማኝነት የምር ይሄ ታማኝነት በጣም ነው እስከዛሬ ድረስ የሚገርም ልብላ ቴምር እኮ ይጣፍጣል። ለዚህ ስንል አይደል ስንጾም የከረም ነው። አንቺ ደግሞ በጣም ነው የሚጣፍጠው እና ብዙ ጊዜ ያው ጾም ላይ እንዲሁ ይፍጣር ሰዓት ላይ ምናምን ቲክቶክ ላይ ራሱ ያለውና ሳምቡሳ ይባላል እንደውምና ያ ድባብ ራሱ ደስ ይላል። እኔ ሲሰራ ጀምሮ ደስ የሚለኝ በጣም ደስ የሚለኝ ሲሰራ ጀምሮ ደስ ይለኛል። በቃ አሰራሩም ሲበላ በጣም ደስ ይለኛል። ከዛ በኋላ አሁን ተለያየን እኔ እና አንቺ እኮ አንድ ነን። ስለዚህ አሁን በጣም ደስ ይላል።
በጣም ደግሞ በጣም ነው ደስ የሚለው። እኔ እንደው በጣም ነው ደስ የሚለኝ። ልክ የራሴን ያህል ነው የሚሰማኝ። በቃ ከራሴ ቀጥሎ ያለኝ የሚሰማኝ ነገር ይሄ ነው። የኛ ጾም ባልሆነ ሰዓት ራሱ ልክ ኢድ ሲገባ የሆነ ሰላም ይሰማኛል። ዝም ብሎ በቃ ደስ የሚለኝ ነገር አለ እና እሳተፋለሁ። እንዳው ዛሬም ተሳትፌያለሁ። በጣም ደስ ብሎ ነው ስናፈቅር ለጥሩ ያሳቀች ጨዋታን በድባቡ በጣም ድምቅምቅ አድርገው እኔ ደግሞ አንድ መናገር የምፈልገው አለባበሳችሁ በጣም ነው የሚያምረው። አይገርምም? የተመካከረን ዲዛይነር ናት ያለበሰች ዲዛይነር አፍጥራለብኝ ስላት ይሄ ያፍጥራለብሽማ ብላ በዚህ አድርገሽ ሂጂ ብላ ነው እንደውም ያለችኝ። የኔ ዲዛይነር ሀያት ትባላለች። እኔ ዲዛይነሯ ሀያት ነች። እየተጠቃቀማችሁ ነበር ማለት ነው። በነገራችን ላይ ያው ሞዴሊንግ ዲዛይነር ስለሆነች እንደ ልማዳችን ማለት ነው እንዲህ ዝንጥ ያደረገችኝ ባለሙያዋ እሷ ነች። ያደረገችኝ ራሴ ነበር ግን ሳያት አምሮባት ደምቃ ነው የመጣችው። ደግሞ መመሳሰሉስ እንዴ ነኝ እንኳን ያው ለሙስሊም እንደነገርኳችሁ ሙስሊም ጓደኞቼ ጋር ሲል ናፍቀር ሲል በጣም ቀናሽ ዶሮ አብረን እኮ ነው ያለን። ይሄ ዲዛይነር ያለው ሰው አይቀና። አዎ ዲዛይነር ያለው ሰው ምንም ምንታችሁ በጣም ነው የማረባችሁ። ይሁና ያቺ ደግሞ የሐረሮችን የድሮችን እንዴ እናቴን አስተማረች። ያሙ እንዲትለብሽ ብላኛለች። ጋርጅ ብላኛለች። በልጅ በነገራችን ላይ የኡስታዝን ትምህርት በጣም በልቤ ውስጥ ነው እየገባ ሳደምጥ የነበረው። ራሱ ቢሰጠኝ ደስ ይለኛል ሌላ ሰው ባስተምረው። የምር በጣም አሁን ያው አንተ ያልኩን ደግሜ መናገር በጣም ትልቅ ትምህርት ባይዘው ቀሌን አይደለም ሲሪየስ ነው የማወራው። ትልቅ ትምህርት ነው ያስተማረው ለሙስሊሙም ለክርስቲያኑም እንትን ብላ አይደለም። ግን አሁን ደግመሽ ይሄን ነገር ንገሪ ብትለኝ አልችልም። ምን ማለት እኔ አሁን ገብቶኛል ምናምን በጣም ሳትስፋይድ ሆኛለሁ ምናምን። ግን ሌላም ሰው ደግሞ ማስተማር ይፈልጋል ካላስቸገር ቴክስት በእውነት በጥቅሉ የኡስታዝ ትምህርት ልቤ ውስጥ ሲገባ ከልቤ የገባው ነገር ሲጠቀልለው ምንድን ነበር ያለው? ሰላምን ነው የሰበከው። ያው እስልምና ሰላምን ነው የሚሰብከው። እኛም ሁላችንም ደግሞ ሰላምን ነው የምንወደው። ብዙ ጊዜ ሃይማኖቶች አንድ አይነት ባህሪ ያላቸው ሰላምን፣ ፍቅርን፣ አንድነትን፣ መከባበርን የሚሰብኩት በየትኛውም አይነት ሃይማኖት ውስጥ በቃ አንድ የሚያደርጋቸው ነገር የሚያደማምጣቸው ነገር ይሄ ነውና አስተምህሮቱ ከልቤ ነው የገባውና በልቤም እያሰብኩት ነበር። ከዚህም በኋላ ይጂ ለብዙዎች ማውራ ነው የሚመስለኝ። በዚህ አጋጣሚ እናመስግነው። እሺ አያትዬ፣ እሺ እግዚአብሔር ይመስገን። በጣም 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 ደስ ይላል። በጣም አፍጥሬም አውቃለሁ፣ ግን ይሄ ወር ይለያል ለመላ ለክርስቲያንም ለሙስሊምም እና ኢትዮጵያዊ መሆን የምንኮራበት ወር ነው የሚመስለኝ። ለምን ሙስሊሙም ክርስቲያኑም ሁለቱም እየጾሙ እና ከዓለም ደግሞ የምንለየው እንደ ኢትዮጵያውያን ክርስቲያኑም ሙስሊሙም አብረን ነው የምናፈጥረው፣ አብረን ነን ያለነው እና መለያችን ነው። ፕራይድሊ በጣም በጣም በፕራውድ ነው ደስ የሚል ጊዜን ያሳለፍነው። ቃጫዋለች የእናት ፋንታለች እና እንደ ኢትዮጵያውያን በእውነት በጣም በጣም የምንኮራበት ወር ነው። የሰላም የፍቅር የአንድነት ያርግልን። ሁላችንም በሃይማኖታችን የምንጸልየው ጸሎት ነው እና ይህን ተገኝተን አብረን ተገኝተን እንደ ኢትዮጵያውያን ተገኝተን አፍጥረን በጣም ደስ የሚል ሰዓት አሳልፈን ተጫወትን።
يا مرحبا زين الشهور እንኳን ወደ ኢትዮ ሳዳት አረቢያን መጅሊስ በሰላም መጣችሁ። ኢትዮ ሳዳት በፈርኒቸር ጥበብ ውስጥ ስማችን የጥራት መለኪያ ውጤታችን ደግሞ የታማኝነት ምስክር ነው። ሰውነቶ እንዲያርፍ ተደርገው የተሰሩ ለአይን የሚማርኩ ዘመናዊ አረቢያን መጅሊሶች፣ ለረጅም ዘመን አገልግሎት የሚሰጡ ጠንካራ ድጋፎች፣ የቤቶን ድባብ የሚቀይሩ ውብ ምንጣፎችና ለስላሳ መጋረጃዎች እኛ ጋር ጥራት በዲዛይን ተውበዋል፣ ምቾት ደግሞ በውበት ተከብረዋል። አድራሻችን ቁጥር 1 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230 ቁጥር 2 ቤተል ቢጫ ፎቅ አጠገብ ቁጥር 3 ኦሪኖ ካለፈ ብሎ ማዲያ ህንፃ ሁለተኛ ፎቅ እንዲሁም በክፍለ ሀገር ድሬዳዋ፣ አሶሳ፣ ቡታጀራ፣ ፍሬና ሰመራ እንገኛለን። አድራሻው ራቀኝ ብሎ አይጨነቁ። ምቾት ባለው በዲሊቨሪ አገልግሎታችን የመረጡትን ምርት ካሉበት ቦታ ድረስ በታማኝነት እናደርሳለን። ከእርሶ የሚጠበቀው መምረጥ ብቻ ነው። ምቾቱን ለእኛ ይተውልን። ኢትዮ ሳዳት የምቾቶ ድጋፍ። እንደውም ወደ ብዙ ሰው ነው ወደ 800 ሰው 900 ሰው አብልተን ነበር። አዎ ቴምር ዛሬ እኮ ዳንች ፕሮግራም ተብሎ ላንች ለብቻሽ Thank you. ያው ቴምር ፕሮፐርቲስ ብዙ ጊዜ አባቭ ዘ ላይን የሚባል ማርኬቲንግ ላይ ማስታወቂያ አንሰራ። በማስታወቂያው ብር ሰውን ነው የምናግዘው፣ ሰውን ነው የምንረዳው። ቅድም ኡስታዙም እንዳለው ትልቅ ነገር የሰው ልጅ መተጋገዝ፣ እርስ በርስ ያለው ነገር ፍቅር፣ አንዱ ለአንዱ ያለው ነገር ነውና ይሄ በሁለቱም ሃይማኖት የእናት ፋንታም እንደገለጸችው የሃይማኖት በጠቅላላ ስለ ፍቅር ስለ አንድነት ነው የሚሰበከውና ቴምር ደግሞ በጣም በዚህ ሲሪየስ ነው እና በጣም ብዙ እናግዛለን፣ እናበላለን፣ እናጠጣለን። ሲኤስአር አክቲቪቲዎችን ኮርፖሬት ሶሻል ሪስፖንሲቢሊቲዎችን በጣም እንሰራለን። ማስታወቂያ ከመስራት ይልቅ ሰውን ማገዝ ነው፣ ሰውን መርዳት ነው። ቅድም ኡስታዝ የሰጠው ትልቅ መልእክት ነው ያስተላለፍ ነው እና መላ ኢትዮጵያ ይህንን ነገር ቢያደርግ የት እንደርስ ነበር? የት እንደርሳለን? ታዲያ ይሄንን ነገር እንደዚህ ነው የምትሰሙት። ለቴምር ምን ይገባዋል? ጭብጨባ። እና በጣም ደስ ይላል። ክርስቲያኖች እኛ ከእናንተ ሙስሊሞች ጋር ተቀላቅለን because እንደ ኢትዮጵያውያን እኛ ሁለት አይነት ነገር የለም ኢትዮጵያ ውስጥ። ቅድም አንቺም እንዳወራሹ ወሎ እንደውም ክርስቲያን ነው አይደል? ሙስሊም ነው የቤተ ክርስቲያን በር ቁልፍ ሚይዝ እና አንድነታችንን የሚገልጽ ነገር ነው። የምናመልከው አምላክ አንድ ነው፣ የተለየ አምላክ አይደለም እና ይሄ ትልቅ ነጥብ ነው። ዋናው ፍቅር፣ አንድነት፣ ለእርስ በርስ ማሰብ። ይሄ ወር ደግሞ ሁለቱም ሃይማኖቶች እየጾሙ ወደ አምላካቸው፣ ጊዜው ደግሞ እንደምታዩት ነውና ጸሎት ያስፈልጋል። በጣም ደስ ይላል። ቴምርን ወክዬ እዚህ በመገኘቴ እናት ፋንታ እዚህ መኖሯ ቀጮ እና ኡስታዝ እዚህ በመገኘታቸው በጣም ደስ ብሎናል። እውነት ትልቅ ጨዋታ ነው እዚህ የነበረው። ክት ብዬ እየሳኩ ነበር the whole time። ደስ አለ። ከዚህ በላይ ምን የት ደስ አለ። yes ቴምር የሚበላው ራሱ እኔ ጋር ቢሆን ማን አንድ ላይ ሼር እንደራረግ እና ልክ ከጾም በኋላ አንድ ቴምር ወይ 3 ቴምር በቂ ሙሉ ኑትሪሽን ሪፕሌስ ያደርጋል። ድርጅታችንም ቴምር የተባለው በዛ ምክንያት ነው። በአንድ ቴምር ያላት አንድ ቴምር ውስጥ አፍራብኝ ወስዳብኝ ነውና እዚህ ውስጥ በጣም ብዙ እንትኖች ሚነራሎች አሉ፣ ቪታሚኖች አሉ እና አንድ በቂ ነው። እኛ ቴምር ራሱ ለኢትዮጵያ ሪል ስቴት ችግር መፍትሄ እኛ ራሳችን በቂ ነን እና ኑ አንዳንድ ነገር ቢሮአችን ኑ ጎብኙን፣ ማንነታችን በደንብ ይዩ። እኛ ቢሮ ከመጡ ደግሞ መስተንግዷቸው ራሱ ነው መሰለኝ። ሶፋ ላይ አስቀምጦኝ yes
የሚገርማችሁ ነገር ያው የእናት ፋንታም ትናገርላ ለኛ ስለኛ ታወራለች። ቢሮአችን ሁሌ ድግስ ነው። እንደውም ዓርብ ዕለት ብትመጡ ጁማ ለየት ሰላም ነው። የተቆለፈ በር የለም እኛ ጋር። ማንንም በር መታችሁ አንኳኩታችሁ ማንንም ማውራት ትችላላችሁ። የተቆለለ ሰው የለም። ፈታ ያለን ሁላችን የማንም በር ክፍት ነው። እዙ ያወራነው የፍቅር ነገር በእውነት ነው ብላችሁ ይሄ አለ። አዎ እንደውም አይገርምሽም? ባለቤቶቹ አሁን በዚህ ሰዓት ይኖራል። 4 ሰዓት እስከ 4 ሰዓት ይሄ ፕሮግራም እንጨርስና የስራ ሰዎች ነንና በእውነት እኔ በጣም ደስ ብሎኛል። የእናት ፋንታ አንጋፋ የኢትዮጵያ ቴሌቪዥን በአንድ ስልክ ደውዬ ከኔ ጋር እናፍጠር ከቴምር ጋር እናፍጠር ስላት በእውነት ያለ ምንም እንትን ሳትለኝ በደስታ ብላ እሺ ብላኛለች እና ያጨብጭብላት። ቀጮ በጓደኛዬ ኢዮብ ነው ማውቃትና ቀጮን በጠራት ስጠይቀው ራሱ ደውሎ ራሷ እንትን ለብሳ መዝሊያ ለብሳ እንትን ፕሮግራምን በጣም አደምቅልሃለሁ ብላለች ብሎ ነው የነገረኝ እና በጣም ደነገጥኩ። በእውነት ነው የምላችሁ እና በእውነት እነዚህ አርቲስቶች ድርጅትን ራሱ ለማውራት ስለኛ ድርጅት ራሱ ማውራት ራሱ በእውነት እናመሰግናቸዋለን። በእውነት we thank you እና እናት ፋንታም እንዳልሽው ኡስታዝ በእውነት ትልቅ መልእክት ነው ያስተላለፍከው። እኔ እንደ ክርስቲያን አንድነታችንን ምን ያህል አንድ እንደሆነ ሰው ሌላ ነገር ቢያይም ምን ያህል አንድ እንደሆነ በተለይ በኢትዮጵያ ውስጥ እንደ ኢትዮጵያውያን እና ያንን በደንብ አድርገህ አሳይተህናልና እኔ ደስ ብሎኛል። አላህ ይባርክ፣ እግዚአብሔር ይባርክ። ኢፍጣር ዛሬ ብቻ አይደለም። ብዙ ጊዜ ከሙስሊም ጓደኞቼ ጋር ማፍጣርም ሆነ ወይ ወደ አቡዳቢ፣ ዱባይ አብረን ስንሄድ በብዛት ለብሳለሁ። እኔ ኢትዮጵያዊ ነኝ። እኛ አንድ አምላክ ነው የምናመልከው እና ከልጅነቴ ጀምሮ አውቃለሁ ይሄን ነገር። ለእኔ አዲስ አይደለም። አንዳንዱ ሰው ላይረዳው ይችላል፣ ግን እዚህ ኢትዮጵያ የተወለደ ሰው ያውቃል። አብረን ነው የምናፈጥረው። ጾሙ ራሱ የክርስቲያንና የሙስሊም አንድ ወር ላይ ራሱ መሆኑ ራሱ ትንሽ ሂንት ይሰጠናል። ሁለታችንም የምንጸልየው ለአንድ ዓላማ ነው፣ ለፍቅር፣ ለሰላም፣ ለጤና፣ ለአንድነት ነው እና ምንም የተለየ ነገር የለም እና ያው በጣም ነው የሚያምረው አለባበሱ። ከመስቀያው ነው እና እንደዛ ነው። ስለ ጾምና ስራ እውነቱን ለማውራት አሁን እንደ ክርስቲያን ስናይ ሙስሊም አይበሉም አይጠጡም እና ግን ስራ ላይ ደግሞ ስናይ በጣም ጠንካራ ጠዋት ገብቶ ማለት ምንም ማንም ስለ ምግብ አይደለም ሌላም ነገር መጥፎ ነገር ማያስብ እና እንደ ኢትዮጵያውያን ትምህርት ነው የምንማረው። አሁን መርካቶ ራሱ ብንሄድ በእውነት ትምህርት ነው ለክርስቲያን ራሱ መማር ያለበት ነገር አለ እዚህ ጋር እና ቴምር ጋር የቴምር ሰራተኞች አሉ። ጠዋት ገብቶ በእውነት 11 ሰዓት ተኩል 12 ሰዓት ነው ከቢሮ የወጡት እና አልበሉም መጥተው እዚህ ነው የፈጠሩት እና ይሄ ጥንካሬ ከእግዚአብሔር ነው የሚገኝ እንጂ እኔ ከሌላ ነገር ይገኛል ብዬ አላስብም። አም ሶሪ እና ኢቭን ክርስቲያኑ is God absolutely
የማይጾም ነው ማይችለው ታንክ እንደውም ቁርስ በልተሽ እስቲ ትራይ ምሳ ላለመብላት ሞክሪና ቀኑን በጣም ይረብሻል ከመጀመሪያው ፈጽሞ ግን ከእግዚአብሔር ጋር ይገናኛል በጣም ነው የምናመሰግነው እንደዚህ ደግሞ አሳምሮ ሰዓድ ሬስቶራንትን እጅግ በጣም ነው የምናመሰግነው አንዴ ለሱ እንደዚህ yes እሷ ሰዓድ ሬስቶራንትን ያመሰግነች ነውና በዛውም እንደ ቴምር ቻናል yes እኛ ቴምርስ ፕሮፐርቲ yes እኛ ቴምር ፕሮፐርቲ ጨርሽልኝ ቻናል ዋንን በጣም እናመሰግናለን ጸሐፊ እዚህ ጋር ስለሆነች እየሰማኋት ነው ስለዚህ yes በቻናል ዋን በሀያት ቴምር እናመሰግናለን እኔ በጣም እናመሰግናለን እናንተ ታመሰግኑት የላችሁ አላመሰግናችሁ አብረን እናመሰግናለን yes እንግዲህ ጨዋታችን እንዲህ እያለ ወደ መገማደል እየደረሰ ነው ቢቀጥል በጣም ደስ ይላል መሸ እያላችሁ አስቸጋሪ በቤት ቆጥና ደግሞ አፈጀ ነው ወጣው ማታ ማታ እንዳታመሽ ከልያለ ካመሸሽ በዛው ላይ ይፈልጋል አራቀናለች ለዛ ብዬ ነው እንዴ ነው ቃልኩ ስለተምን ያይሙ ደስ ይላል ታይሽ ኡስታዝ እስቲ መዝጊያ ደግሞ ነገር እንደቀድሞ ጣፍጥ ነገር መጀመሪያ ድጋሚ በጣም ስላማራችሁ ድጋሚ የምናፈጥርበትን ቀን ፈልጋለሁ በተለይ ከአክሊሉ ጋር ኢንሻአላህ ቴምር ፕሮፐርቲዎች በጣም ታምራላችሁ በጣም ደስ ትላላችሁ ቻናሏንን ማመሰግናለሁ እንዲሁም ሰዓድ ሬስቶራንትን አንድ ነገር ልንገራችሁ ዓለም ላይ አሁን ካሉ ሀገሮች ማለት ነው እውቅና ሪኮግናይዝ ከተደረጉትም ካልተደረጉትም በዋናነት 38 ሀገሮች አዚ ሙስሊም ካንትሪ ሌብል ይደረጋሉ ወደ 33 34 ደግሞ ክርስቲያን ካንትሪስ ተብሎ ሌብል ይደረጋሉ the only country in the world የሙስሊምም የክርስቲያንም በዓል ማለት ነው ኦፊሻሊ የሚከበር ማለት ነው ካላንደር ዝግ አድርጎት የሚከበርበት ሀገራችን ኢትዮጵያ ነች ሌሎቹ ጋር ስትሄዱ አንዳንድ ሀገሮች ለምሳሌ እንደ UAE ዩናይትድ አረብ ኤሚሬትስ ምናምን ስትሄዱ ኦንሊ ክሪስማስ ብቻ ፍሪ ይሆናል አንዳንድ የሆኑ በዓሎች ሊሆን ይችላል በተቀረ የሙስሊም በዓላት ሶስቱ በዓላት ኢደል ፈጥር ኢደል አድሃ እንዲሁም ደግሞ መውሊድ ሌሎችም ደግሞ የክርስቲያን በዓሎች ብለን የምንላቸው የጋራ ከዘመን መለወጫ ውጪ ጥምቀት ገና ፋሲካ እነዚህ ሁሉም በአንድ ሀገር ውስጥ እኩል ቦታ ተሰጥቷቸው ኦፊሻል የሚከበሩ ሀገር ማለት እቺ ኢትዮጵያ ነች ነብዩ መሐመድ አለይሂ ሰላቱ ወሰለም የሰላም ሀገር የእውነት ምድር የመሰከሩላት ሀገር ኢትዮጵያ ሀገር ነች ባለሳሳት መጽሐፍ ቅዱስም ላይ ነምበር ኦፍ ታይምስ የተጠቀሰች ሀገር ነችና እቺን ሀገራችንን አጥብቀን ሀበሻን አትንኩ ተብለናል ኢትዮጵያን አትንኩ ተብለናል ጠንክረን የምንቀጥል አላህ ያድርገን ከኢትዮጵያ አሁን ዓለም ላይ የምንሰማው ነገር ዓለም ላይ ከሃይማኖት ከባይብልም ከቁርአንም የወጣ በጣም የሚያስጠላ ነገር ላይ ዓለም እየገባ ነው ያለው ተግባርተናል ይሄን ሁሉ የምታስቀር ሀገር ፊውቸሪቷ ብራይት የሆነ ሀገር የሚመጣው ከኢትዮጵያ ምናልባትም ከቴምር ልጆች አካባቢ ይሆናልና ጠንከራችሁ የምንሰራ አላህ ያድርገን ጊዜም ፍቅር የሰበከነው እውነት ነው አገራችን እንወዳለን ኢትዮጵያ ለዘላለም ትኑር አሜን ጾማችን ጸሎታችን እግዚአብሔር ዘንድ ደርሶ አገራችን ሰላም ያድርግ አሜን اللهم بارك لنا في رمضان 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 سلام من الرحمن أي سلام على خير شهر قد مضى وزماني اللهم بارك لنا في رمضان اللهم بارك لنا في رمضان بحرمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا في رمضان
اللهم بارك لنا في رمضان فصل وسلم كل يوم وليلة على زين رسل سرا وإعلان اللهم بارك لنا في رمضان اللهم بارك لنا في رمضان فاختم لنا بخير بجاه محمد ما دامت الليلتان يلتقيان اللهم بارك لنا في رمضان اللهم بارك لنا في رمضان بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ሀገራችንን ሰላም አላህ ያደርግልን ኢትዮጵያን ሰላም አላህ ያደርግልን ኢትዮጵያን በቀኝም በስተግራም በፊት ለፊትም በጀርባም ሰላም አላህ ያደርግልን በስተሰሜንም በስተምዕራብም በስተደቡብም በስተምስራቅም ኢትዮጵያን ሰላም አላህ ያደርግልን ኢትዮጵያ ከፍ ብላ የምትወጣለን አላህ ያድርግልን መዋደዳችንን መፋቀራችንን አላህ ይጨምርልን ሙስሊሙንም ክርስቲያኑም ቀሳውስቱንም መሻይኹንም አላህ ሰላም ያድርግልን اللهم صل ፕሮግራማችን እንዲህ እያለ እንግዲህ ሊጠናቀቅ አይደለ ባይጠናቀቅ ደስ ይለኝ ነበር ይሄን የመሰለ ጨዋታ ይሄን የመሰለ አፍጥር ድጋሚ ማላገኘው ያክል እየተሰማኝ ነው ከናንተ ጋር እንደዚህ ተሰብስቤ እንግዲህ ይሄን የመሰለ ፕሮግራም ወደ እናንተ እንድናደርስ ድጋፍ ያደረጉልን ቴምር ፕሮፐርቲስ እንዲሁም ደግሞ ኢትዮ ሳዳት አረቢያን መጅሊስ እጅግ በጣም ነው የምናመሰግነው እንዲሁም ደግሞ እዚህ እንዲቁጭ ብለን ተዝናንተን እንድንበላ አብላችሁ ኢፍጣራችሁን አፍጥራችሁ መሄድ ትችላላችሁ ፕሮግራሚን በዚህ አበቃው ሰላም አለይኩም ወራህመቱላሂ ወበረካቱ يا مرحبا زين الشهور እንኳን ወደ ኢትዮ ሳዳት አረቢያን መጅሊስ በሰላም መጣችሁ። ኢትዮ ሳዳት በፈርኒቸር ጥበብ ውስጥ ስማችን የጥራት መለኪያ ውጤታችን ደግሞ የታማኝነት ምስክር ነው። ሰውነቱ እንዲያርፍ ተደርገው የተሰሩ ለአይን የሚማርኩ ዘመናዊ አረቢያን መጅሊሶች፣ ለረጅም ዘመን አገልግሎት የሚሰጡ ጠንካራ ድጋፎች፣ የቤቶን ድባብ የሚቀይሩ ውብ ምንጣፎችና ለስላሳ መጋረጃዎች እኛ ጋር ጥራት በዲዛይን ተውበዋል፣ ምቾት ደግሞ በውበት ተከብረዋል። አድራሻችን ቁጥር 1 መርካቶ ማርሽ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230 ቁጥር 2 ቤተል ቢጫ ፎቅ አጠገብ ቁጥር 3 ኦሪኖ ካለፈ ብሎ ማዲያ ህንፃ ሁለተኛ ፎቅ እንዲሁም በክፍለ ሀገር ድሬዳዋ፣ አሶሳ፣ ቡታጀራ፣ ፍሬና ሰመራ እንገኛለን። አድራሻው ራቀኝ ብሎ አይጨነቁ። ምቾት ባለው በዲሊቨሪ አገልግሎታችን የመረጡትን ምርት ካሉበት ቦታ ድረስ በታማኝነት እናደርሳለን። ከእርሶ የሚጠበቀው መምረጥ ብቻ ነው። ምቾቱን ለእኛ ይተውልን። ኢትዮ ሳዳት የምቾቶ ድጋፍ